ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንደምን ቆያችሁ? ዛሬ የካሳዬ ልጆች ክፍል 1 ሪካፕ ይዘንላችሁ መተናል። ቪዲዮን ላይክ በማድረግ ይጀምሩ። ድራማው የሚጀምረው ሳሮን የምትባል ልጅ ቤት ውስጥ እየጨፈረች ነው። ግቢያቸው ውስጥ የሚከራይ ቤት ነበር። እናም ናትናኤል የሚባል ልጅ ቤት ሊከራይ ይመጣና በራቸውን ያንኳኳል። ነገር ግን ሳሮን እየጨፈረች ስለነበር አልሰማችውም ነበር። እሱም ይገባና በእጁ ነክቶ ይጠራታል። እሷም ዞር ብላ ደንግጣ አይታው ትጮዋለች። እሱም ሮጦ ይወጣል። እሷም ተከትለው ሮጣ ትወጣና ትይዘዋለች። ሌባ ነው ብላ መናገር ትጀምራለች። ሀናም እህቷ ደንግጣ ሮጣ ትመጣለች። ሌባ መሆኑን ስትሰማ የያዘችውን ውሃ ትደፋበታለች። እሱም ሌባ ሳይሆን ቤት መከራየት ፈልጎ እንደመጣና ሲያንኳኳ እንዳልሰሙት ይነግራቸዋል። እነሱም ነው በማለት ላጤ ብቻ እንደሚያከራዩ ይነግሩታል። እሱም ብቻውን እንደሚኖር ይነግራቸዋል። እነሱም እናታቸውን ጠርተው ታናገረዋለች። እናትየውም ስሙን ጠይቀው እሷም ወይዘሮ ካሳዬ እንደሆነች ትነግረዋለች። ወይዘሮ ካሳዬ ከናቲ ጋር በብር ተስማምተው ይከራያል። ነገር ግን በር ላይ አንድ ልጅ ነበር። እነሱም ማን እንደሆነች ይጠይቁታል። እሱም የድሮ ሰራተኛው እንደሆነች ይነግራቸዋል። እናትየውም ወይዘሮ ካሳዬ ቤቱን እንዲያሳዩት ሀናንና ሳሮንን ታዛቸዋለች። እነሱም ያሳዩታል። እሱም ቤቱን ስለወደደው ይከራያል። እቃውንም ይዞ ይገባል። ሀናና ሳሮንም እቃ በማስገባት ያግዙታል። እሱም ደስ ብሎት ያመሰግናቸዋል። እነሱም ስለ በፊቱ ህይወትና በዚህ አይነት ኑሮ ሰራተኛ መቅጠሩና ከዚህ የተሻለ ህይወት እንደኖረ ይጠይቁታል። ነገር ግን መልሱ ዝምታ ነበረ እና የበፊት ሰራተኛው ሌላ ስራ እንድትፈልግና እንደ በፊቱ መክፈል እንደማይችል ሙሉ ንብረቱን እንደተወሰደበት ይነግራታል። እሷም በሐሳቡ ባትስማማም ለአባቷ ሰርታ መድኃኒት መግዛት ስላለባት እሱን አስባ ትስማማለች። እና ሳሮንና ሀና አግዘውት ወደ ቤት ሲመለሱ እናታቸው ካሳዬ በጣም ትቆጣቸዋለች። እናታቸው ትንሽ ቁጠኛ ናት። ነገር ግን የሷ ቁጣ ምንም አልመሰላቸውም ነበር። ነገር ግን አዲሱ ተከራይ ናትናኤል ሀና ቆንጆ እንደሆነ ለሳሮን ትነግራታል። ሳሮን ግን ታጣጥላበታለች። ሀናም ትናደዳለች። የወይዘሮ ካሳዬም ወደ ውጭ ስትወጣ የናቲ ቤት ማብራት በርቶ ነበር። እሷም በጣም ትናደድና እንዲያጠፋው ልትነግረው ወደ ቤቱ ሮጣ ትሄዳለች። እሱም በድንጋጤ እሺ ብሎ ይሸኛታል። በማግስቱም እነ ሳሮን ቤት ማንም አልነበረም። ሳሮን ቡና ታፈላና ናቲን ጠርታ እንድትመጣ ሀናን ትልካታለች። እሷም ብትጠራው ደስ እንደሚላትና አባቷና እናቷ ቢመጡ ምን እንደምትል ትጠይቃታለች። ሳሮንም እንደማይመጡ ነግራ ሂጂ ጥሪው ትላታለች። ናቲም ስትጠራው እሺ ብሎ መጥቶ ቡና እየጠጣ እያለ እናታቸው ካሳዬ ድንገት ትመጣል። እነሱም ደንግጠው ለመደበቅ ሳሮን ናቲን ይዛው ወደ መኝታ ቤት ትገባለች። እናታቸው ወደ ቤት ትገባና ሀና ቡና ማፍያው ጋር ቁጭ ብላ ነበር። ዛሬ እንዴት እንዳፈሉ በመገረም ትጠይቃትና ሳሮን የት እንደሄደች ትጠይቃታለች። ሀና ተንኮል በማሰብ መኝታ ቤት እንዳለች ትነግራታለች። እናትየው ወደ መኝታ ቤት ስትገባ ሳሮንና ተከራያቸው ናቲ ቆመው ታገኛቸዋለች። እሷም ደንግጣ ምን እንደሚሰሩ ጠይቃ መታቸው ታወጣቸዋለች። ናቲ በድንጋጤ ለእናታቸው እውነቱን ይነግራታል። እናታቸውም ካሳዬ ሁለቱ እንደማይስማሙና ሁሌም እንደሚጣሉ ለናትናኤል ትነግረዋለች። ሳሮንን ከክፍለ ሀገር ስታመጣት ሀና እንደምታከብራትና አሁን በመላመዳቸው ምክንያት እንደማታከብራት ትነግረዋለች። እሱም ደንግጦ ሀናና ሳሮን እህትማማቾች አይደሉም ብሎ ይጠይቃታል። እናታቸው ካሳዬ እናታቸው መሆኗን ትነግረውና በአባት እንደሚለያዩ ትነግረዋለች። እናም ናቲ የማይስማሙበት ምክንያት ምንድነው ብሎ ጠየቃት። እሷም አብረው ስላላደጉ ነው ብላ እሷ በሌለችበት ለስራ ስትወጣ እንዲከታተላቸው ትነግረዋለች። ናቲም እሺ ብሎ ከናትየው ጋር ተስማማ። በቀጣይም ቀን የናቲ የቀድሞ ሰራተኛ ልታግዘው ትመጣለች። ልብሱን ልታጥብ ደጁን መጥረግ ስትጀምር ሀና ትወጣና የሷን ልብስ እንድታጥብ ሳሮንን ከመኝታ ቤት ልብስ እንድታመጣ ትነግራታለች። ሳሮንን በቁጣ አርፈሽ ተቀመጪ ብላ ታስቀይማታለች። ናትናኤልም ወጣ ብሎ
ምን እንደተፈጠረ ይጠይቃቸዋል። ሀናም የሱን ቀልብ ለመሳብ እኛ እናጥብልህም እንዴ ትለዋለች። ነገር ግን እሱ አመስግኗ ሌላ ነገር ከፈለገ እንደሚጠይቃቸው ይነግራቸዋል። ርብቃ ልብሱን አጥባ ጨርሳ ወደ ቤት ልትሄድ ለናቲ ትነግረዋለች። እሱም ስለ አባቷ ይጠይቃታል። ጊዜ በማጣቱ አባቷን ያለመጠየቁን ከነገራት በኋላ እሷም ችግር እንደሌለውና መድኃኒት ገዝቶ ስለሰጠው አባቷ ምስጋና መላኩን ትነግረዋለች። እሱም ምንም አይደለም በማለት ርብቃን ሊሸኛት ከቤት ይዟት ይወጣል። ነገር ግን በር ላይ ሳሮንና ሀና እየተጣሉ ያገኛቸዋል። ሳሮን እና ሀና ምንድነው የሚጣላቸው? ሀና ወደ ናቲ ቤት እገባለሁ ስትል ሳሮን ደግሞ እየከለከለቻት ነው። ናቲም መግባት እንደሌለባቸውና እሱም ርብቃን ሊሸኛት እየወጣ እንደሆነ ይነግራቸዋል። ሳሮንም እኔም አብሬክ እሸኛታለሁ በዛው ወክ አደርጋለሁ ትለዋለች። ሀና በጣም ትናደድና ብቻዬን አልቀመጥም ትላታለች። ሳሮንም ልብሷን በመቀየር አብራቸው ትወጣለች። ሳሮንና ናቲ ርብቃን ከሸኙ በኋላ አብረው ወክ ማድረግ ይጀምራል። ሳሮን ናቲ ወደ እነሱ ግቢ በመግባቱ ደስታዋን ትነግረዋለች። ናቲም ስለሷና ስለ ሀና እንደማይመሳሰሉና ሳሮን ረጋ ያለችና ለሰው ክብር እንዳላት ይነግራታል። ሳሮንም ሀና ቲቪተኛና ከእናቷ ጋር ማደጓን ትነግረዋለች። እሱም ነገሩ ምን እንደሆነ ይጠይቃታል። ሳሮንም ክፍለ ሀገር ከአባቷ ጋር እንዳደገችና እሷ ስትመጣ ሀና ደስተኛ ለመሆኗ ትነግረዋለች። እሱም ስለ በፊቱ ህይወቱና ነገሮች እንደተበላሹበትና ከዚህ የበለጠ ኑሮ እንደሚኖር ይነግራታል። እናታቸው ኃይለኛና ቁጡ ስለሆነ እንደሚፈራትና እሷም እንደምትፈራው ይጠይቃታል። እሷም ነገሮችን ቶሎ እንደምትረሳና ቁጡ እንደሆነችው እንዳልሆነች ትነግረዋለች። ነገር ግን ሁሉንም ነገር ችሎ እንዲኖር ትነግረዋለች። እሷ አብራው ከሆነ ሁሉንም ነገር እንደሚችል ይነግራታል። ሳሮንም ናቲ ወደ እነሱ ግቢ ሲገባ በስነ ስርዓት ስላልተቀበለችው ይቅርታ ትጠይቀውና እንደምትቀጣ ትነግረዋለች። እሱም አንዳንዴ እንደምትቀጣ ይነግራታል። አንድ ቀን ቤቱን እንደምታጸዳለትና ምግብ እንደምትሰራለት ይነግራታል። እሷም ቤት ነገ ማንም ስለሌለ እሰራልሃለሁ ትለዋለች። ሁለቱም በማውራታቸው ደስተኛ ሆነው እናቷ ሳትመጣ ወደ ቤት መሄድ ስላለባት እንሂድ ብላ ወደ ቤት ይሄዳሉ። ነገር ግን ወደ ቤት ሲመጡ እናትየው ቀድማ ቤት ነበረች። እሱን ያላወቁት ሳሮንና ናቲ እደጅ ቆመው ማውራታቸውን ይቀጥላሉ። ስለመተዋወቃቸው ደስታቸውን ተገላልጸው ሳሮን ናቲ ጉንጩን ተሰማውና ወደ ቤት ልትሄድ ስትል ይዟት እንሻት ቆይም ይላታል። እሷም እናትየው ሳትመጣ መግባት እንዳለባት ትነግረውና ወደ ቤት ትገባለች። እናትየውም ግን በመስኮት ስትመለከታቸው ነበር።